ቤተሰብ እኔ የምላችሁ ማለት ነው ሳይዶ አረባቦ ወደ ሀገሩ ሊላክ ነው እየተባለ ነው ማለት ነው። እኔ የምላችሁ ኢትዮጵያ መሄዱ አይደለም። ኢትዮጵያ ሄዶ ሰላም እንዴት ነው የሚቀመጠው? ደላላ ጉሮችም ነው እጁሮችም ነው ማለት ነው። ወላሂ ነው የምላችሁ ኢትዮጵያ ላይ ሁሌ ህግ የለ ብትሞቱ ፍትህ የምትጠይቁበት ሀገር አይደለም ያለ ነው ሀገር። ወላሂ ነው የምላችሁ እንዴ ሰው ወላሂ እንዴ ቤተሰቦቻችን ጠይቁ እንዴው ይችላል ማገደለው ሰገሌ ሞቶ ሲባል ማለት ነው ማገደለው ነው የሚባለው። በቃ አላህ መግደሉ ምናምን እንጃ አጠራጥሮ ነው ማለት ነው። ወላሂ ማገደለው በቃ እሱ እኮ ቀደር ነው። ላኪን ግን ማገደለው ነው የሚባለው ማለት ነው ኢትዮጵያ ላይ ማለት ነው። ወላሂ ነው የምላችሁ እኔ ኢትዮጵያ ግብት እንዳይገሉ ነው የምፈራው። ሰላም አለይኩም ወራህመቱላሂ ወበረከቱ። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ደህና ነኝ አልሐምዱሊላህ። እንደውም ክርስቲያን ወገኖቼ ሰላም ብያለሁ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ ማድረግ ቤተሰቡን እንደ ጉዶሽ ይባላል በእነሱ ሰብስክራይብ አድርጉኝ እስቲ ይባላል ማለት ሰብስክራይብ እስቲ 5000 አስገቡኝ ማለት ነው። እስቲ 5000 ምንግራ 5000 ልገባ ትንሽ ነው የቀረኝ ማለት ነው። እስቲ እንደው 10000 አስገቡኝ እስቲ 10000 ልግባ ታችሁ አይደል ኢትዮጵያዊ አይደለም። እና ደግሞ አሁን የመጣሁት ወላሂ በዚህ ጉዳይ አይደለም ማለት ነው። ሰሞኑን ከሚያለ ጠፍቻለሁኝና ወንድማችን ሰይድ ወረባቦን ማቀል ደግሞ ቲክታከሩ የቲክታኩ ፋኖ በቲክታኩ ፋኖ አለሞች እና እኔ የምላችሁ ማታ ወላሂ ሰሞኑን በጣም ስራ እየበዛብኝ ነው። እንደዚህ ደግሞ ትንሽ ያኔ ታውቃላችሁ ጭንቅላቴ ቢዚ እየሆነ ስለሆነ ጠፍቻለሁ ከሚዲያ እና እንደ ማታ ደከም ብሎኛል ወላሂ። እንደገና ስልኬን እስክሮን ዛሬ የሱ ቪዲዮ ነው የሚመጣው እስክሮን ዛሬ እነ ደመቁ ደግሞ ኮሜንት ገብቼ ሳነብ ደግሞ እነ ደመቁ ደግሞ ፍትህ ይላሉ ማለት ነው። እንደ ማሻአላ እና እኔ የምላችሁ በሀና ጉዳይ ነው እንዴት ተያዙ በኋላ በሀና ጉዳይ ከሆነ የሀና ጉዳይ እኮ የህዝብ ጉዳይ ነው። የህዝብ ጉዳይ ነው የሀና ጉዳይ ማለት ነው። ወላሂ የአንድ ሰይድ ወረባቦ ሳይሆን የኢትዮጵያ ህዝብ ጉዳይ ነው የሀና ጉዳይ ማለት ነው። እና መሙ ነው የታሰረው ሲባል አስረዱኝ ማለት ነው። ነገሮች ላይ ኢትዮጵያ ነው የሚገባ አሁን ላይ ኢትዮጵያ በጣም አንዳንድ ሰው ኢትዮጵያ ስለሄደ ምናምን እኔ ኢትዮጵያም ገብቶ ህይወቱን እንዳይበጠብጡበት ነው የምፈራው ማለት ነው። ደላላ ልንገራችሁ ወዶች እጅ ብዙ ነው እግሩ ብዙ ነው ደላላ እግራቸው ብዙ ነው እነሱ እጃቸው ብዙ ነው እናቴ እነሰማይ ጠሬ እና እንደዛ ስለሆነ ማለት ነው። እኔ አሁን በጣም ግራ የገባኝ ነገር ቢኖር መሆኑ ነው በሀና ጉዳይ ነው የታሰረው ወላ በራሱ ኬዝ ነው። አንዳንድ ጊዜ ያው ምላሳችንንም ቆጠብ ማድረግ አለብን። እንደ ሀገራችን አይደለም ውዶች፣ የሰው ሀገር ህግ ጠበቅ ያለ ነው። ምላሳችንን ሰተር ማድረግ አለብን። እርብጧ ሀያጥ ወላ ሀብል እርብጧ አህሰን እና ዱባይ የተገባው 6 ወሬ ነው አለ። ኢትዮጵያ መሄዱ ችግር የለውም ሀገሩ ነው የሚሄደው። ሀገር ቀይሮ የሚከዳል። ግን ሀገራችንን ሰላም ካረገልን እናንተ ሰፖርት ካረጋችሁት ነገሩ ላይ ይሆናል። አባቱ አረባግሮ አዲስ አበባ ምናምን አሁን ዝም ያለ ሱቅ ከፍቶለት አዋጣችሁ ይሰራል። ምንም ችግር የለውም ማለት ነው። እሺ ውዶችዬ ሰዎች መጡ እያልኩ እኮ ጭንቅላቴ እኮ እነሱ ጋር ነው፣ ልቤ እነሱ ጋር ነው። እና እንደዛ ብታረጉለት ሰፖርት ካረጋችሁ ኢትዮጵያ መስራት ይችላል። እኔ ግን ደላላዎች ኢትዮጵያ ምን እንዳይረብሹት። እኔ ግን እንደው ደላሎች አረተዋል አንፍሩ ደላሎች ተው እንዱ እኔ እንደው ወላሂ እኔ ሀገሬ ብገባ ማለት ነው እኔ ቁጥር 1 ማለት ነው እዛ ሀገሬ ደላሎች ነው የማጋልጠው። ደግሞ እንዳታስገድሉኝ ካላችሁ እንደ ወላሂ ማለት ነው። እና እንደው ደላሎች ግን ምንድን ነው እህታችሁ ላይ ቢደረግ የማፈልጉትን ሴት ማለት እናትህ፣ እህትህ፣ ልጅህ ሁሉ ነገር ናት። ሴት ልጅ ማለት ነው ሚስትህ ናችና በሴት ልጅ ላይ እንደዚህ የምታረጉ ወንዶች ግን እንደው ወላሂ ጤነኛ ናችሁ? እንደው በሴት ልጅ ላይ የምትቀልዱ በሴት ልጅ ላይ እንደዚህ የምታረጉ ከባድ ነው። አንዳንድ ጊዜ ከታስቡት ወላሂ ህይወት በራሷ ፈተና ነችና እንግዲህ አላህ ልጅቷንም አላህ ያስገኛት፣ እሱንም አላህ ለሰላም ለሀገሩ አላህ ያብቃው። እንግዲህ ያው የሰው ሀገር ህግ እንደ ሀገራችን ህግ አይደለም፣ ጠበቅ ያለ ነው። ስንኖር ያው ሰተር ብለን በመኖር አለብን ብለን መኖር ግዴታችን ነው ማለት ነው። ወላሂ ማለት እንግዲህ እኔ በሀና ጉዳይ ነው ወላ በሌላ ኬዝ ይሁን አላሁ አለም፣ በሌላ ኬዝ እኔ ግን የሀና ጉዳይ የህዝብ ጉዳይ ነው። ህዝብ ነው ይሄ ነገር የተወያየበት። ሰይድ ወረባቦ ብቻ ሳይሆን 50,000 ምናምን ሰው ይከታተል ነበር ነው። እኔ የለሁም እናቴ። እኔ ደግሞ ለምስክር እንዲያጠሩኝ እናቴ፣ እኔ ደግሞ ምስክር ጠርታችሁ ደግሞ እንዲያተሳስሩኝ እናቴ። ወርቁ 5 ሰንቲም የሄደ ሴትዮ አሁን ኢትዮጵያ በሄደ ራሱ ኢትዮጵያ በር ደስ ይለኛል። ነገራችን ላይ ያው ምክንያቱም خلاص
اشتغلنا ما في فايدة بتروح فلوس وين تروح ما أدري بس على هنا أني 3 ወሬ ነው لا 3 ወሬ አልጨረስኩም ገና ማለት ነው ሀመጣው ሀገሬ 4 ወሬ ነው ማለት እኔ ነው ኢትዮጵያም ጋር ብር አላኩም ትያላችሁ እና የሚያውቀው ሀያታችን ብቻ ነው ማለት ነው ግን አላህ ሀያታችንን በከንቱ አሳልቀው የነን ደሞ ያለው እርማችንን ቀረማችንን ደሞ ከደስታ ነው የምንኖርበት ጊዜ አላህ ያደርግልንና ሰው ሀገር ላይ ስትኖሩ ተተረላችሁ ኑሩ ነው ማለት ነው ወላሂ እንደዚህ ጀግንነት ምናምን አያዋጣም እኔ ምላችሁ ነገር ቢኖር ማለት ነው ሸደሽ ባረቀንተኛ እንግዲህ መጣ ባረቀንተኛ ቆይ ነበርና አጀበጀ ባለቻው እና ለማንኛውም እንደዛ ነው እዚህ ችግር የለውም ወላሂ ሀገሩ ቢገባ አሁን ሀገራችን በጣም ያስቸገረው የዛ ሀገር ጦርነትና የኢራቅ ጦርነት ነው እንጂ ችግር የለውም ያኔ ወላሂ እናንተ ሰፖርት ካረጋችሁት ኢትዮጵያ ላይ ራሱ ምን የመሰለ ሱፐር ማርኬት ብከፍቱለት እንደውም እዛው ሱፐር ማርኬቱ ከሚስቱ ጋር እና ልጆቹም ካለው ከልጆቹ ጋር ይኖራል ማለት ነው እንዴ ነው ጉዳይ ኢትዮጵያ ዝንጥ ያለ ሱፐር ማርኬት እንደሚያወጣ ታውቁምና ሱፐር ማርኬት ማለት ነው ወላሂ ሱፐር ማርኬት አሁን 2 ነጥብ ካወጣችሁ ዝንጥ ያለ ሱፐር ማርኬት ተከፍታላችሁ ዝንጥ ያለ ሱፐር ማርኬት ከዚያ በኋላ በቃ ያላችሁ ትሰራላችሁ አሁን እቅዴ ስለሆነ እኮ ሱፐር ማርኬት ወላሂ እውነቴን ነው ሱፐር ማርኬት 2 ነጥብ ምናምን 1 ነጥብ ካላችሁ ምርጥ ሱፐር ማርኬት ይከፍትላችኋል እንደ ሀገሩ ይለያያል ማለት አቀስታው 1 ነጥብ ይበቃል እንደዚህ አይነት ሱፐር ማርኬት ለመክፈት 1 ነጥብ ይበቃል ለከተማ ማለት ሰፋ ላለ ከተማ ደግሞ 2 ነጥብ 3 ነጥብ ብታዋጡለት ላቡፋን ነው ይከፍታል ይሰራል ማለት ነው ችግር የለውም ግን ኬዙ ምንድነው ኢትዮጵያ ሄደው እንዳይረብሹት ነው የምፈራው ወላሂ ኢትዮጵያ መሄዱ አይደለም ኢትዮጵያ ሄደው ውስጥ እንደዛ አለማረጋቸው ምን ዋስተናለን ኢትዮጵያ ህግ የለም ወዶችዬ ወላሂ ኢትዮጵያ ምንም አይነት ህግ የለም በቃ ሀገራችን ላይ ህግ የለም ወላሂ ወጥቶ መግባት አሁን ላይ እናንተ ወጣችሁ ተገባችሁ እድለኛ ናችሁ ወላሂ ነው የምላችሁ አሁን ላይ ሰው ሞተ ሲባል ማለት ነው ወላሂ ላዚም ማንገዲሩ ነው የሚባለው እንዴው ሞት አይደለም የሚባለው ማገድ ታሞ ነው ወላሂ ላዚም እንደዛ ነው የሚባለው ቤተሰቦቻችሁን ጠይቁ ይፈታም ታውቁ ወላሂ ቤተሰቦቻችሁን ጠይቁ ማለት ነው ሀገራችን ምን አይነት እንደወደቅን ማለት ነው